የሁለታችሁ ጉዳይ እንደውም ተረጋግታችሁ እንዲህ ጊዜ አሁን ፋታ እንዲሰጡሽ ነው የምፈልገው። እንደውም ለምን አንዳንዴ ቆም ብለሽ ስታስቢ ወደ ነገሮችን ማየት ትጀምሪያለሽ። አንቺም ሆንሽ አብርሽም ሆነ ማለት ነው። ውጭ የሚያስደስሽ ከሆነ እኮ ብትሄጂ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ቆይታ፣ ሁሉ ሸጋ። እኛ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ ነው። እናንተም ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ጥሩ እንደሆነ ባለሙሉ ተስፋ ነኝ። እንኳን ሰላም፣ እንኳን ጤና፣ እንኳን ደህና ሆናችሁልኝ። በጣም ነው የምወዳችሁ። ለዚህ ቤት አዲስ ሆናችሁላችሁ ይህንን ቤት ሰብስክራይብ በማድረግ ቪዲዮን እንድትጀምሩ ስል በትህትና ጠይቃለሁ። አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ይህንን ቤት ላይክ አድርጉ። ይህ ሐሳብ ምንሰጥበት ምናወራበት ቤት ነው። የራሳችንን ሐሳብ እንናገራለን፣ የራሳችንን ሐሳብ እንሰጣለን። ይህንን ቤት ሰብስክራይብ በማድረግ እንድትቀላቀሉን ስል በፍቅርና በአክብሮት እጠይቃለሁ። ዛሬም አዲስ ቪዲዮ ተለቋል። ዛሬም የራሳችንን ሐሳብ እንሰጣለን። እንደተመለከታችሁት የአብርሽ እህት ሩታ ጋር ሄዳለች እና በጣም ድንቅ የሆነች እህት ናት። ከእንደዚህ አይነት ቤተሰብ ወጥቶ ነው እንደሱ እንደዚህ የተበላሸው። እናንተ ንግግሯ እንዴት ደስ እንደሚል ስትናገር እንኳን እውነት በጣም በቃ ትህትናዋ፣ የምትናገርበት ጥበብ፣ ማስተዋሏ ምናምን እንዴት ደስ ይላል። ተናግራ ትግባባለች። በቃ የሩታ ልብ ያቀለጠች አይነት ሴት ናትና እጅግ በጣም የምትገርምና የምትደንቅ ሰው ናት። ፋሚሊዎች ከእንደዚህ አይነት ቤተሰብ ወጥቶ እሱ ለምን እንደዚህ እንደሆነ ባይገባኝም ግን አሜዚንግ በጣም የምትገርም የምክር ልብ ያላት ሴት ናትና በጣም ስትመክር እንኳን እንዴት ደስ እንደምትል ሩታን ያሸነፈች አይነት ሰው በሏት በቃ። እና በጣም ድንቅ ናት። እሷን አለማድነቅ አይቻልምና እውነት ኮሜንት ላይ ሁላችሁም አጨብጭቡላት፣ በደንብ አጨብጭቡላት። ትሁት የሆነ ልብ ነው ያላት እና ቤተሰቡ እንኳን ተረድቷል ጥፋቱን፣ ምን እያደረገ እንደሆነ አውቋል። አይታችኋል ፋሚሊዎች። እስኪ አንዳንድ ነገሮችን ቪዲዮዎችን እያየን የራሳችንን ግላዊ ሐሳብ እንሰጣለን። ለዚህ ቤት አዲስ ሆናችሁ እንዳልኳችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ በጣም ድንቅ የሆነች እህት ናት። ቀጥታ ወደ ቪዲዮ እንሄዳለን ቤተሰቦች። ሁሉ ሰላም አሎ። ቁጭ በይ። ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ምን ነው ልመጣ ነው ቡና አፍልኝ። አይተም እንዴ አይባልም። ራሴ አፍልቼ ነው ማጣጣት ያለብኝ። ታዲያ ተመሸ። ምን ነው እዚህ ነው የምታደስነሽ? እስከዚህ በኋላ እኔ ላድር ነው የመጣሁት። ግን ፋሚሊዎች የሁለቱ ልዩነት አይታችኋል አይደል? ዋው 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 ዋው! ሩታ ፈገግታሽ ራሱ እንዴት ደስ ይላል። በእናታችሁ ኧረ በእናታችሁ በጣም 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 ደስ ብሎኛል። ማለት ልቧ የሩታ ልብ እጅግ በጣም ነው ደስ ያለኝ። ከምን አንፃር ብትሉ አይታችኋል አይደል? የሱ ቤተሰብ ሲመጣ የሱን ቤተሰብ ለመቀበል ያላት ትህትና፣ ያላት ፈገግታ፣ እህትየው ስትመጣ በእንክብካቤ በፈገግታ አቤት! እሱ ቤተሰብ እንዳይመጣ ይከለክላል። እሷ ደግሞ የሱ ቤተሰቦችን ለመቀበል ያላት ልቧን አያችሁ አይደል? ምን ያክል የዋህ እንደሆነች፣ ምን ያክል ትሁት እንደሆነች፣ እንዴት ደስ የምትል አይነት ሰው እንደሆነች በጣም 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 እንወድሻለን። የምር እውነት ልብ አስቀምጡላት። በጣም የወደዳችኋት በጣም ነው ደስ ያለኝ። የምር አቀባበሏ፣ ፈገግታዋ እንኳን እጅግ በጣም ይማርካል፣ እጅግ በጣም ይማርካልና ፋሚሊዎች ቪዲዮን እናያለን። በጣም ነው ደስ ያለኝ የምር። ማጣት አይደለም ነው ማቀለል አንድ ላይ ብዬ አይ እኔ ደግሞ ተጨነቅ ያልፈልኩ ለዛ። አረ ምን መጨነቅ ነው? እህቴ ነች የምትመጪስ ወይፈን አልጥልም። አውቃለሁ ቢሆንም ባለው ሞቅ ደመቅ አድርጌ ብጠብቅሽ አሪፍ ነው። አሁንም ይደርሳል
ትህትና በጣም ነው በጣም የምር ልብ የሚስብ አይነት ትሁት ሰው ናትና በጣም ነው ፈገግታቸውን እያየሁ ደስ አለኝ። እኔ ራሱ ሰው በቃ እንዲህ ነው ከእንደዚህ አይነት ቤተሰብ ወጥቶ አብርሽ ለምን እንደዚህ አይነት ሰው እንደሆነ አይገባኝም። ፋሚሊዎች በጣም የሚማርክ አይነት ቤተሰብ ነው ያለው። ጋሽዬ ብትሉ ደስ ይላል። በጣም በቃ ምን ልበላችሁ ደስ ሲል እና ከፋሚሊዎቼ ጋር ደግሞ እስቲ ሩታዬን አብሬ ላግኛትና እነሱንም ላገኝ ብዬ ነው የመጣሁት። ዛሬ የእህትና የእህት ጊዜ እናሳልፋለን። የሴቶች ጊዜ የሴቶች ቀን ነው። የሴቶች ጊዜ አይደል? እና እንደዛ እናሳልፋለን። እና ደግሞ አንዳንድ ደግሞ ልነግርሽ ነው አመጣጤ። በእርግጥ ከፋሚሊ ጋር እናወራ በሚል ነው እንጂ ብዙ ነገር እናወራለን፣ እንጮታለን፣ ብዙ ነገር እያወራን ነው። ወይፈን ቢጣልላት የሚያንሳት አይነት ሰው ናት። ያው እንደው ሩታ ቢቻልሽ እውነት ወይፈን አይደለም ሌላ ነገር እንኳን ብታደርጊላት ደስ የምትል አይነት ሰው ናትና በጣም ማራኪ ናት። ፋሚሊዎች ፈገግታዋን ደስታዋን እንዳያችሁት ነውና እጅግ በጣም ነው እነሱ ደስታ ውስጥ እኔ ራሴ ደስ እያለኝ በቃ እንደዚህ አይነት ቪዲዮ እንዴት ያረካል ፋሚሊዎች እንዴት ልብን እንዴት ደስ ያሰኛል። እየነገርኳቸው ነበር መግቢያ ላይ እኛን አክብረሽ ነው የመጣሽው። ትላንትና በጣም ሲያዝገኝ ነበር አቤል እየመጡ ሁላቸውም በየፊናቸው ኤፋንም ተቆጥቻለሁ በስልክ በቪዲዮ አላወራሁም እንጂ ኤፋን ተቆጥቻለሁ። ማለት አሁን አንቺ እንድትኖሪ የምፈልገው ተረጋግተሽ ልጅሽን ይዘሽ በሰላማዊ ህይወት እንድትኖሪ ነው የምፈልገው እና ለዛም ነው አሁን ግን የሚረብሽሽ ሲኖር እኔ የሚረብሽ ነው ስለምረዳሽ ነው። እየገባች ነው ፋሚሊ እየገባች ነው። እውነት አገባቡ እንኳን አይታችኋላ ብልሃት የተሞላበት ጥበብ የተሞላበት ነውና ካሳቻት ካጫወተቻት ምናምን በኋላ ቀጥታ ወደ ጉዳዩ ልትገባ ነው። እሺ እና በጣም ትልቅ ነገር ነው ይሄ ማለት ለኔ ማለት ነውና እኛው እንትን ብለንሽ ማንም ደግሞ እንዲነካሽ አልፈቅድም። ይሄ ማለት በቃ ወንድምሽ አይደለም የወንድምሽ አይደለሽም የሚሉኝ አሉና አቤልም ሲለኝ ነበር ትላንት ወንድሜን ግን ጠልቼ ሳይሆን የተስተካከለ ትክክለኛ ህይወት እንዲኖር ነው የምፈልገው። ግን እሱ አሻፈረኝ ብሎ እንትን የሚል ከሆነ እስኪስተካከል የሆነ ነገር የተወሰነ ነገር ማየት አለበት እላለሁ። እኔም እንደ እህት ብቻ ሳይሆን እንደ ሴት ብያምናለሁ። ግን ለዛ ነው ያው ከዚህ በኋላ ምን አይነት ነገር ይፈጠራል ማለት አዲስ ነገር ይፈጠራል ብለሽ ነው? የሚስተካከል ነገር አለ ብለሽ ነው እንዴ? እኔ አሁን ምንም ልልሽ አልፈልግም። እውነት ለመናገር በሁለታችሁ መሀል እንደዚህ ይፈጠራል ነገ ይሄ ሌላ ቀን ነው እንደዚህ ምናምን ልልሽ አልፈልግም እውነት ለመናገር። ምክንያቱም አንቺ ያለፍሽባቸው ጎዳናዎች አሉ። እኔ ልረዳሽ የምችለው እንደ ሴት ሆኜ ነው እንጂ ያክብርሽ እና በጣም ትልቅ ነገር ነው ይሄ። ያው እንዳያችሁት ነው ፋሚሊዎች እነሱንም እጅግ በጣም አስቸግሯቸዋል ማለት ነው። ከመምከር ውጪ ያለች ከመናገር ከመከሰጽ ውጪ ምን ማድረግ ይችላልው አለች። ቤተሰቡን እንኳን ምክራቸውን እንኳን እየሰማ አይደለም ማለት ነው። ታችኋል ብዙ ጊዜ መክሩታል ማለት ነው። ብዙ ጊዜ ያወሩታል ማለት ነው። ሳይሰማ ጥፋት ላይ ጥፋት እያጠፋ ያለው እሱ ነው። ደጋግሞ ነገሮችን እያበላሸ ያለው እሱ ነው። ከእንደዚህ አይነት ቤተሰብ ነው የተወለደው። አቤት ትህትናቸው እንዴት ይማርካል ፋሚሊዎች። ምን ነው እሱ አብርሽም እንደነሱ ቢሆን እንዴት ደስ ይል ነበር። በቃ ይገዛሉ የሆነ ልብ የሚያሸንፉ አይነት ሰዎች ናቸውና እጅግ በጣም ነው የወደድኳት እህትየው። የምር በጣም በቃ ምትገርም አይነት ሰው ናትና በጣም ንግግሮቿ ደስ ይላሉ። ቤተሰቦች በዚህ ወጣሽ ይለ በዚህ ገባሽ ይለ መጥቶ ሰላሜን የሚነሳኝ ይለ ኢቭን ተረጋግቼ እንኳን ልኑር ብዬ ምንም ተረጋግቼ መኖር አልቻልኩም። ማለት
እንዳየሽው እዚህም ሆንኩኝ ያው ነው፣ እዛም ሄድኩኝ ያው ነው። እናት አባቴ ቤትም ሄጄ ማንንም ሰላም ይሰጠኝ ፈቃደኛ አይደለም። አትድረሱ በቃ እኔ እንደዚህ አይነት ጉዳይ ላይ እኔን አትክተቱኝ፣ የማይመለከተኝ ነገር ውስጥ አትጥሩኝም እያልኩኝ ውሳኔዋን በቃ እያበረታታቻት ነው ማለት ይማር መማር አለበት። እኛ የምንለው ይሄን ነው። በቃ አብርሽ መማር አለበት ነው። ነገሮችን ማስተካከል የማይችል ከሆነ ነገሮች ራሱ ያስተምሩታል። ስለዚህ አያችሁ እሷ እንኳን እያበረታታቻት ነው። በጣም የምትገርም ሰው ናት። ወረዳሻለሁ በደንብ ነው የሚገባኝና ታያቸው እኔ ታያቸው ነው ማለት ሰምቶ እንዳልሰማ ሆነሽ ህይወትሽን ኑሪ፣ ከልጅሽ ጋር ደስተኛ ሁኚ ነው ምለው። ለምን አሁን እኔ ውጭ የሚያስደስሽ ከሆነ እኮ ብትሄጂ ኖርማል ነው። ግን ውጭ ላይ ብዙ አይነት ነገር አለ። አሁን እንዲያራግቦ ወዲያ ብለው እዛ ብትሄጂ እነሱ ተከትለውሽ አይሄዱም። ህይወትሽን የምትኖሪው አንቺ ነሽ። በምን አይነት ሁኔታ ታሳልፋለች የሚለውን እነሱ አይገባቸውም። ደስተኛ ነሽ እነሱ ከዚህ ብቻ እንደ ማባረር አይነት ነገር ነው የምቆጥረው። ለምን ፋሚሊሽን ትተሽ ሙሉ ቤተሰብሽን ትተሽ በቃ እዛ ባይተዋር ነው የምትሆኚው። ብቸኝነት አለ እዚህ። ቢያንስ እንኳን ቢረብሹሽ እንኳን ቤተሰቦች አሉ እንጂ አሉ ጀርባቸው ሆነው የሚያራግቡ የነሱን ትዳር አንድነታቸውን የማይፈልጉ አሉ እንጂ እኛም እነሱ ናቸው እየተመቹን ያልሆኑት። እሱ ወደ እነሱ እያደላ ስለሆነ ነው እየተመቸን ያልሆነው። ወደ እነሱ የሆነ ስለሆነ ከሩታ ጎን መሆን እያለበት ሌላ ቦታ ሄዶ ትዳሩን መፍረስ ከሚመኝ ሰው ጋር የሚያደርገው ህብረት ነው ደስ ያላለ። እኛም እነዛ ሰዎች ናቸው ምንም ደስ እያሉን ያልሆኑት። ስለዚህ አሁንም እነዛን ሰዎች ከህይወትህ አውጣ ነው እንለ። መስማም የሰው ልጅ ስትታዩ አንዳንዴ ይረዳና ይተውሻል አይደል? እነዚህ የተው ሰዎች በዙሪያ ጥምጥም ምንም ሰላም እንዲሰጡኝ አልቻሉም። እና ብሄድ ሳይሻለኝ አይቀርም ለኔ እውነቱን ስነግርሽ በቃ ማለት አትሊስት እዛ የሆነ ህሊናሽ አምኖበት ትጋፈጫለሽ ምንም ነገር። እዚህ ግን እንዲህ እናቴም አባቴም ቤት ሄጄ እረፍት ማላገኝ ከሆነ ምንድን ነው ያለኝ አማራጭ? በእኔ ምክንያት ኢቭን ቤት የሚረበሽ ከሆነ ለምን ምን አረጋለሁ? እዚህ የሆነ ራሴን በደንብ በቃ አረጋግቼ ምናምን ትንሽ ጊዜ ቆይቼ በመጣስ ምናምን የሚለው ሀሳብ ስላለኝ ነውና እስቲ ብዙ እናወራበታለን። አዎ አስቢበት ባይነኝ። እኔ የትም ሆንሽ የትም ሰላም ማግኘትሽን ነው የምፈልገው። አንቺም ሆነ ልጅሽ ደህና እንድትሆኑ ነው። ይሄ እንደ ባል እህት ሳይሆን እንደ አንድ ሴት ሆኜ ነው የምነግርሽ። ምክንያቱም በቃ እንደነገርኩሽ ነው ብዙ ያሳለፍኩት ታሪኮች አሉ። ከዛ አንጻር ግን ሴት ልጅ በማይሆን ቦታ ላይ መሆን የለባትም ብዬ ማመን ሴት ነኝና ለዛም ነው ህመምሽ ህመም የሚሆነው ማለት ነው። እና በዚህ ምክንያት ደግሞ በቃ ብዙ ነገር ልባል እችላለሁ አብሬ አሁን ብዙ በመጓዝ ራስ ውስጥ ላይ ብዙ ነገር የሚሉኛሉ። ግን ያንንም ሁሉ ኬር አይሰጠኝም። ለምን እዚህ ጋር ሰላም ይሰጠኛል በቃ ለኔ። ሩታ በቃ ነገሮች ከብዷታል ታውቃላችሁ። ስላቃታት ነው እንደዚህ አይነት ውሳኔ ላይ የመጣች ያለችውና በጣም ነገሮች ከብደዋታል ማለት ነው። ያለው ነገር ደስታ እየሰጣት አይደለም፣ ደስ እያላት አይደለም ማለት ነው። ለዛም ነው መሰለኝ መሄዱን የመረጠችውና ግን ያው እኛም ደስ የሚለን ባትሄጂ ነው። እዚህ ሆነሽ ያለውን ነገር ብናይ ደስ ይለናል። እና ያው ለእኛም በቃ እንድትሄጂ አንፈልግም ሩታዬ። እንትን ልንል አልቻልንም፣ ልናርፍ አልቻልንም። እኛንም ሊያሳርፉን አልቻሉ። በቃ ስራ እያበዙብን ነው። ዩኒስ ካስደሰታቸውና እነሱን ሰላም የሚሰጣቸው ከሆነ ይሁን ማለት
ጊዜ ይፈጃል እንጂ ቆጥሮ ሁሉም የየራሱ የእጁ ማግኘቱ አይቀርም። ትክክል። ይከፍላቸዋል ፈጣሪ። ያስደስታቸው ከሆነ ይቀጥልበት፣ ኖርማል ነው። እስኪ ቤተሰቦች እውነት በቃ ሲስተርየው በዚህ አንደበቷ አብርሽን ሄዳ እንድትመክረው እስኪ ምከሪልን በል፣ አብርሽን ሄዳ እንድታወራው። እውነት እጅግ በጣም ብዙ ላይክ እጠብቃለሁ እዚህ ቪዲዮ ላይ በጣም ማለት ነው። በቃ በንግግሮቿ የተደሰተ በምክሯ የተደሰተ በመከረቻት ነገር ደስ ያለው ሰው ትህትናዋ የገዛው ሰው ላይክ ማድረጉን እንዳይረሳ። ፋሚሊዎች በጣም ወደንሻል፣ እውነት በጣም ወደንሻል። አንቺ በጣም ምርጥ ሰው ነሽ። ከናንተ ወጥቶ እንደዚህ መሆኑ ቢያስከፋንም እጅግ በጣም ወደንሻል። ይሄው ምክር ከዚህ በበለጠ ምክር የሚሰማ ከሆነ እሱንም እንድትመክሪልን ስንል በትህትና እንጠይቃለን። እሱንም ምከሪልን፣ በደንብ አድርገሽ ምከሪልን። እንዳልኳችሁ ለዚህ ቤት አዲስ የሆናችሁ ቤት ሰብስክራይብ አድርጉ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ፣ ሰላማችሁ ይብዛልኝ። ቻው።